የኢራን ሳጥናኤል 2 ተለቀቀ። የአሜሪካ ሰማይ ምድሩ ቀለጠ። ቴህራን ከአሜሪካ የጦር ኃይል የተሰነዘረባት ያለውን የአየር ጥቃት ለመመከትና አጸፋ ለመስጠት ስትል በመላው ባህረ ሰላጤ ቀጠናና ከዚያ ባለፈ ባሉ ሀገራት ላይ የሮኬትና የሰው አልባ አውሮፕላን ውሽንፍር አዘነበች። ይህ 6ኛ ሌሊት ያስቆጠረውና ይበልጥ እየተጋጋለ የመጣው የአሜሪካ አየር ድብደባ በደቡባዊ ኢራን በሚገኙ እንደ ቴሌኮሙኒኬሽን መረቦች፣ የባቡር መስመሮች፣ በሆርሙዝ ጋን ግዛት የሚገኝ የባንዳር ኤካሜር ድልድይ ባሉ የሲቪል መሰረተ ልማቶች ላይ ያነጣጠረ ሲሆን በዚህ ድልድይ አካባቢ በደረሰ ጥቃት ቢያንስ 7 ንጹሃን ዜጎች ህይወታቸውን አጥተዋል። በፋርስ ምድር የቁጣ ማዕበል መድረኩን ሲቆጣጠረው የዘመናት ታሪካዊ እልህና ወታደራዊ ግርማ የተላበሰ የጦርነት ድራማ በመካከለኛው ምስራቅ ሰማይ ላይ መጻፍ ጀምሯል። የፋርስ ንግስት ቴህራን ክብሯንና ህልውናዋን ለማስጠበቅ ቆርጣ በመነሳቷ በከርሰ ምድሯ ውስጥ በሚስጥር ተቀብሮ የኖረውን ምዕራባውያን በታላቅ ድንጋጤ ሰይጣን 2 ሳጥናኤል 2 ብለው የሚጠሩትን በምድር ላይ ካሉ የጥፋት መጋረጃዎች ሁሉ አቻ የሌለውን አውዳሚ ሚሳኤል በሳት ግሳት አስፈንጥረዋለች። የሰው ልጅ በታሪኩ አይቶት የማያውቀው ምናልባትም የምድር ህልውናና የሰው ልጅ የስልጣኔ ታሪክ ምዕራፍ ባንዴ ሊዘጋ የሚችል ይሄው አስፈሪ መሳሪያ ዛሬ በዓለም ዙሪያ ታይቶ በማይታወቅ የኃይል ሚዛን መናጋት ፈጥሯል። ይህ በሩሲያ ዘመናዊ የምህንድስና ጥበብ ተጸንሶ እጅግ ረቂቅና ድንበር ተሻጋሪ በሆኑ ሚስጥራዊ መንገዶች የኢራንን ድንበር አልፎ በቴህራን እጅ የገባው ሳርማት አሬስ 28 ሳርማት የተሰኘው የሞት አዝማች አሁን በፋርስ ምድር አንገቱን ቀና አድርጎ ምድርን እያናወጠ ይገኛል። ከ200 ቶን በላይ የሚምዘገዘገውና እስከ 18000 ኪሎ ሜትር የመምዘግዘግ አቅም ያለው የብረት ድራጎን 10 እና 15 የሚደርሱ የኒኩሌር ቅንቡላዎችን ተሸክሞ በድምጽ ፍጥነት በ10 እጥፍ የሚበልጡ የሃይፐርሶኒክ አቫንጋርድ አምጪዎችን ተሸክሞ በጠላት የአየር መከላከያ ጋሻዎች ሳይታገድ መተኮስ ይችላል። እነዚህ የጦር አውሬዎች ከምድር ማህፀን ውስጥ የሚብረከረኩ እሳታውያን ዘንዶችን እንደሚቀሰቅስ የነጎድጓድ ድምጽ ቴህራንን እያናወጡ ለአሜሪካና ለእስራኤል የምድር መጨረሻ የታየባቸውን የገሃነም ቀጥተኛ መልእክተኛ መስለው ታይተዋል። መላው የመካከለኛው ምስራቅ ቀጠና ክፉኛ ያንቀጠቀጠውና ሰማዩን የሰነጠቀው ይህ የጦርነት ነጎድጓድ ኳታርን፣ ኩዌትን፣ ባህሬንን ጭምር ያካተተ ግዙፍ የብርሃን የጭስ ማዕበልን ፈጥሯል። የጦርነቱ ፍንጣቂ ሌሊቱን ሙሉ ባህረ ሰላጤውን ድቅድቅ ጨለማ ወደ እኩለ ቀን ብርሃን ቀይሮታል። ይህ እጅግ አስፈሪ እርምጃ የተወሰደው አሜሪካ በኢራን ወሳኝ ብሔራዊ መሰረተ ልማቶች ላይ ያነጣጠረ ከባድ ጥቃት በመሰንዘር 7 ዋና ዋና ድልድዮችንና የኤሌክትሪክ ማስተላለፊያ መስመሮችን ሙሉ በሙሉ እንደ ትቢያ ክምር ካደረገች በኋላ ነው። ለዚህ የበቀል መልስ ለመስጠት የወሰነችው ቴህራን ርህራሄ የሚለውን ቃል በፍጹም የማያውቀውን ሳርማት በአረብ ሀገራት በሚገኙ የአሜሪካ ጦር ስትራቴጂ ጦር ሰፈሮች ላይ የኃይል መሰረተ ልማቶች ላይ እንዲዘንቡ አድርጋለች። የአሜሪካ ይዞታዎች ላይ ያነጣጠሩት እነዚህ ግዙፍ የሚሳኤል መንጋዎች የሰማዩን ሰማያት መጋረጃ በመቅደድ ልክ እንደ እሳታማ ከዋክብትና ተወርዋሪ ነበልባሎች ከከፍታ ላይ እየተምዘገዘጉ ወርደዋል። ሚሳኤሎቹ ከሩቅ ሰማይ ላይ ተተኩሰው በአሜሪካ ይዞታዎች ላይ ሲያርፉም የተፈጠረው ግዙፍ ፍንዳታ ሌሊቱን ወደ ቀይ የንዴት ማዕበል ለውጦታል። የመሬት መንቀጥቀጥ ያህል ድምጽ የሚፈጥረው መሬትን ሰንጥቆ የሚገባው አስፈሪው ድምጽ በኮንክሪት ወታደራዊ ምሽጎችና እጅግ ዘመናዊ የሆኑ የብረት መከላከያ ጋሻዎች ልክ እንደ ሰም አቅልጦ ወደ ፍርስራሽነት ቀይሯቸዋል። ሰማዩ ሙሉ በሙሉ በለጋ ብረት በሚቃጠል አመድና በካይ ጭስ ተሸፍኖ የምድርን ቆዳ በጋለ ረመጥ እያቃጠለና የዘመናዊ ጦርነት አስፈሪ ግርማ እያሳየ ይገኛል። ይህ መለኮታዊ ቁጣ የመሰለው መሳሪያ ያረፈበትን ስፍራ ሁሉ ወደ በረሃማነትና አመድነት እየቀየረ የሰው ልጅ በዚህ ምድር ላይ ለመኖር ያለውን ተስፋ ሙሉ በሙሉ ያጨለመና የታሪክን መጨረሻ ያበሰረ አስፈሪ የጥፋት ማዕበል ሆኖ ቀጥሏል። የምድርና የሰማዩን ድንበር በጭስና በባሩድ ታፍኖ የምሽቱን የጸጥታ በድንገተኛና አስፈሪ የብረት ጩኸት በተቀደደበት በዚያ አስከፊ ሌሊት በመካከለኛው ምስራቅ ሰማያት ስር የእሳትና የብረት ማዕት ወረደ። የቴህራን ጎረቤት የባህረ ሰላጤው ሀገራት ላይ የፈጸመችው የኃይል እርምጃ ስታብራራ ዋሽንግተን በእነዚህ ሀገራት የሚገኙ ወታደራዊ ካምፖቿን ኢራንን ለማጥቃት እንደ ማስነሻነት እየተጠቀመችባቸው ነው። በመሆኑ እዚያ ያሉትን የአሜሪካ ይዞታዎች ኢላማ ማድረጓን በጽኑ ትሟገታለች። ትላልቅ የአሜሪካ ወታደራዊ ተቋማትን የምታስተናግደው ኳታር በዋናዋ ከተማ ዶሃ አቅራቢያ የጠዋት ክፍለ ጊዜ ታላላቅ ምድርን የሚሰነጥቁ ፍንዳታዎች ሲያስተጋቡ የደህንነት ስጋት ደረጃውን ወዲያውኑ ወደ ከፍተኛ ደረጃ አሳድጋለች። ነዋሪዎች በሞባይል ስልኮቻቸው ላይ አስቸኳይ የደህንነት ማስጠንቀቂያ መልእክቶችን ሲቀበሉ ሳይረን ድምጾችም በከተማዋ ሰማይ ላይ ይጮሁ ነበር። በኋላ ግን ስጋቶቹ መወገድ
መሄዳቸው ተረጋግጦ የሁኔታው ወደ ቀደመ ሰላማዊ እንቅስቃሴ ተመልሷል። በዚህ ጥቃት ወቅት ከሰማይ በረገፉ ስብርባሪዎች የቆሰለ አንድ ሕፃን የሕክምና እርዳታ እያገኘ መሆኑን የኳታር አገር ውስጥ ጉዳይ ሚኒስትር ያረጋገጠ ሲሆን ከዚህ ቀደም ኳታር በኢራን ላይ የሚወሰደውን ወታደራዊ እርምጃ ልትሳተፍ ነው በሚል በእስራኤል በኩል የተሰራጨው ዘገባ ውድቅ አድርጋ ነበረ። በዚሁ ሰዓት በተያዘው ዌስት ባንክ የእስራኤል ሰፋሪዎች በሲጂል ከተማ ላይ ጥቃት በመሰንዘር የቀጠናውን ውጥረት ይበልጥ አባብሰውታል። በአጎራባች ባህሬን የኢራን ከፊል መንግስታዊ የታስኒም ዜና አገልግሎት እንደዘገበው የኢራን ጦር በሳኪር አየር ማረፊያ የሚገኙትን የአሜሪካ ሄሊኮፕተሮችና የቅኝት አውሮፕላኖች በከባድ መሳሪያ ማምታቱን አስታውቋል። በኦማን በኩል ደግሞ እስላማዊ አብዮታዊ ዘበኛ ኃይል ሰሜናዊ ጋኒም ክልል ውስጥ የሚገኙ የአሜሪካ አየር መቆጣጠሪያ ራዳርና በሆርሙዝ ስትሬት ድንጋያማ ዳርቻ ላይ የተከሰተውን የባህር ላይ ክትትል ራዳር ሙሉ በሙሉ ማውደሙን በኩራት ገልጿል። ይህ ዓለም አቀፍ የንግድ መርከቦች ወሳኝ የሆነውን በሁለቱ ሀያላን መካከል ያለው ግጭት ዋነኛ መንስኤ የሆነው የውሃ መስመር አሁንም ለአብዮተኛው ዘበኛ ባህር ኃይል አድሚራሎች እጅ ነው ሲል ኃይሉ በይፋ አውጇል። ከዚህ ጎን ለጎን ዘበኛ ኃይሉ በኩዌት የሚገኘውን የአሜሪካ ወታደራዊ ካምፕ በመምታት ሚሳኤል መከላከያ ራዳር፣ ቁልፍ የጦር መሳሪያ ግምጃ ቤቶችንና 2 ባለከፍተኛ ቴክኖሎጂ የምድር ላይ ሚሳኤል ማስወንጨፊያ ማውደሙን ይፋ አድርጓል። ወደ ሰሜናዊ ኢራቅ ስንሻገር የኩርድ የጸረ ሽብር ኃይሎች በኤርቢል ከተማ ሰማይ ላይ ሲያንዣብብ የነበረ የኢራን ፈንጂ አውሮፕላኖች፣ ድሮኖችን የአሜሪካ ጥምር ጦር መጥቶ እንደጣላቸው ምንም አይነት የሰው ሕይወት ጉዳት እንዳልደረሰም የኢራቅ ዜና ወኪል ዘግቧል። የዮርዳኖስ ጦር በበኩሉ በአገሪቱ የአየር ክልል ውስጥ ሲያልፉ የነበሩ 3 የኢራን ሚሳኤሎችን በአየር መከላከያ ስርዓቱ መጥቶ መጣሉን መሐንዲሶቹ የወደቁትን ስብርባሪዎች የሚያጸዱበት ወቅት ምንም አይነት የሰው ጉዳት አለመመዝገቡን አስታውቋል። በተጨማሪም የኢራን አብዮታዊ ዘበኛ በሶሪያ በሚገኙ አልታናፍ ወታደራዊ ካምፕ ውስጥ የሚገኙትን አሜሪካ ልዩ ኦፕሬሽን እዝ ማዕከላትን ማጥቃቱን ታስኒም ዘግቧል። ይህ በአሜሪካና በኢራን መካከል እየተፋፋመ የመጣው መላው ቀጠናን ሊያዳርስ እንዲሁም የዓለምን ኢኮኖሚ አንገት ሊያስደፋ የደረሰው አስፈሪው ጦርነት ዓለም አቀፉ ማህበረሰብ በከፍተኛ ስጋት ውስጥ ጥሎታል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ እና የፓኪስታኑ አቻቸው አሼክ ዳር ባደረጉት አስቸኳይ ጥሪ ባለፈው ወር የተደረሰው ጊዜያዊ የተኩስ አቁም ስምምነት ለማዳን በአስቸኳይ ግጭቱ እንዲቆም ወደ ውይይት እንዲመለሱ አጥብቀው ጠይቀዋል። ሁለቱም ሀገራት ይህንን ላለፉት ወራት የዘለቀውንና ከስዊዘርላንድ ድርድር ከአንድ ወር በኋላ በሆርሙዝ ወሽመጥ ላይ ዳግም በፈነዳው ውጊያ የተበላሸውን ግጭት ለመፍታት በሽምግልና ሲንቀሳቀሱ ቆይተዋል። ይህ የቀድሞ ስምምነት በከፍተኛ ትግልና ጥረት የተገኘ መሆኑን የጠቀሱት ጓንጊው ሰላም ከዓይናችን ፊት እያለ በመጨረሻ መሰናከል ላይ ልንወድቅና ያገኘነውን ድል ልናጣ አይገባም ሲሉ አስጠንቅቀዋል። ከሰኔ 22 ጀምሮ ሁለቱ ወገኖች የ60 ቀናት የድርድር ጊዜ በመውሰድ ጦርነቱን ለማቆም በስዊዘርላንድ ከተገናኙ በኋላ በተፈጸመው የአሜሪካ ጥቃቶች እስካሁን 38 ሰዎች መገደላቸውን ከ400 በላይ መቁሰላቸውን የኢራን ባለስልጣናት መግለጻቸውን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል።